ይሻል ከዛችን ታስተኛታለሽ ደስ እናው እንደተኛ አይ ከዚህ እንደዚህ ነበር እንዴት አይሽ እንደዚህ ምተኛለሁ አንዳንዴ እንደዚህ ወደ ጎንም ምተኛለሁ አረጋታ ቀልብና ሳሎን አይተኛ አልገባኝ እንዴት ሰው መኪና ውስጥ ማለት አይመችም እኮ ጭራሽ ማለት ኧረ ይመቻል አይ ሄሉዬ እኔ እኮ ምን እንደሚያስቀኝ ታውቃላችሁ የዋህነቷ ሁሉ ነገር ማመኗ ማለት ነው ሰላም እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ሰላም ነኝ በያላችሁበት ሰላም ፍቅር ጤና እመኝላችኋለሁ ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንም በየአመታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ቪዲዮ ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ ይኸውላችሁ እንደው ሳምሪ ማትገቢበት የለም ከየት ጎትተሽ አመጣሽ ምናምን እንደምትሉኝ አምናለሁና ይሄ ሸበላ እንግዲህ ከሄሉ ጋር ከሰሞኑ ያየነው ነበረና ዩቲዩብ ይኖረው የሆነ ለምን አይከፍትም ምናምን ብዬ በውስጥ ጠይቅ ነበረ ማለት ነው። ያው ሄሉዬ ከሰሞኑ ትከፍትለታለች እያልኩ ነበረ። በሚገርም ሁኔታ ለካሱ ያደገ አይደለም እንጂ ዩቲዩብ ቻናል አለው ማለት ነው። ስለዚህ አስቀምጥላችኋለሁ ሊንኩን እየገባችሁ ሰብስክራይብ አድርጉት ማለት ነው። ከሄሉ ጋር የመጣውን ሁሉ ሰብስክራይብ እናደርጋለን። አለቀ። ከዛ እንግዲህ ምንድነው ያደረጋት እሱ እቺን የመሰለ መኪና ይዞ መጥቶ ሲሊፐር ጫማ አድርጓል ምናምን የመጎሳቆሉን ለማሳየት ማለት ነው። ከዛ ፕራንክ አደረጋት። ፕራንኩ ምንድነው ከቤት ወጥቻለሁኝና አሁን ላይ የማድረው በመኪና ውስጥ ነው። ምንም አይነት የቤት ኪራይ የለኝም። የወር ኪራይ ደግሞ 30 ሺህ ብር ነው አላት ማለት ነው። እና ተጨነቀ። ሰው ግራ ገባል። እንዴት እንደሚለኛ ሳሳየት ምናምን ከፊት ላይ ቆርጬ አብቼላችኋለሁ። መኪና ውስጥ እንዴት ነው የምተኛው? እንዴት ይመቻል? እንዴት እዚህ ውስጥ እያለች በቃ ሳቋም እየመጣ በቁም ነገርም እየሰማችሁ ነበር። ድብልቅልቅ ያለ ሀሳብ ታውቃላችሁ። እንደዛ ሆና ነበር ስትሰማው የነበረው ማለት ነው። በዚህ አጋጣሚ እንደዚህ ልጆች ስታገኝ ዩቲዩብሽን ስሪ ሄሉዬ። ሰርቶ የሚያሰራ ሰው ሲገኝ በጣም ደስ ይላል። አሪፍ ልጆች አሉ አሁን ላይ። ስለዚህ በቃ ከነሱ ጋር ስሪ። በቀደም ነው በጣም የተዝናናሁበት ቪዲዮ ግን አልሰራሁበትም በሱ። ሰሞኑን እንግዲህ በበጎቹ ፍትፈታ ተወጥሬ ሳልሰራበት ቀረውና ሸበላው ሞዴሉ ማለት ነው ሄሉዬን ይዞ ለመሄድ እንግዲህ ዝግጅቱን ጨርሷል። ወደ ሆነ ሀገሩ እንኳን አንናገርም፣ ጠላት አይጠፋምና ሀገሩን አንናገርምና ወደ ሌላ ሀገር ይዟት ለመሄድ አስቦ ሲነጋት ሽማግሌ ልከነው አለችው። የኛ ልጅ አያችሁ፣ እንዲህ ነው በቃ ራስን ማስከበር። ዝም ብሎ ተጎትቶ መግባትና ተጎትቶ መሄድ ምን ያክል መጨረሻ ዋጋ እንደሚያስከፍል በዚህ ማወቅ ትችላለች። ሁሉም ነገር ዋጋ ያስከፍላል። በተለይ ሴት ልጅ ቀልጠፍ ስትል ነው የሚያምርባት። በቃ ራሷን እንዴት ብዬ ልንገራችሁ፣ እንትን ቀልጠፍ ኮስተር ብላ ስትኖር ነው የሚያምርባት። ራሷን ሰብስባ ለነገሮች እንትን ሰታ ሄሉ ታውቃላችሁ። አላዛር እንግዲህ ቢያንስ አመት ሰርተዋል ብዬ አስባለሁ። አብረዋል አመት ባይሰሩ እንኳን 8 ወር ምናምን አካባቢ 6 ወር እንደው እርግጠኛ ቀኑንም ስለማላውቀው ማለት ነው ብላችሁ ብታስቡት በአማካይ ሄሉ አንድ ቀን አላዛርን ቤቷ አስገብተው አታውቅም። አንድ ቀን ቤቷን ግን አይታችኋታል። መጨረሻ ላይ በጣም ነው የምታምረው። እንግዲህ እንዳያችኋት በነገራችን ላይ የሄሉዬን የቤቷን እቃ ከለሮች በጣም ነው የምወድላት። አልጋው በተለይ ሶፋው ወይን ጠጅ በጣም የምወደው ከለር ነውና ቤቷ ቀልጥፍ ያለች የምታምር በቃ በአዲስ አበባ ኑሮ ምርጥ የሲተላጤ ኑሮ የምትባል ናትና ሁሌ ይላል። ግን አንድ ቀን አስገብተው አታውቅም። ይሄ ምንድነው? ራስን ማስከበር ይባላል። ሴቶች በዚህ አጋጣሚ ከዚህ መማር ትችላላችሁ፣ ራሳችሁን እንዴት ማስከበር እንዳለባችሁ። ሁሌ ጭቅጭቅ ነበረ። እኛ ተረጋጋ ጊዜ ያለው ነበር የምንለው። ገባችሁ? እሱ ያላሳየችበት የራሷ ምክንያት ይኖራታል። ሲቀጥል ደግሞ የሆነ ነገር ስላላችሁ ብቻ ወንድ ልጅ ቤታችሁ ብቻችሁን እስከምትኖሩ ድረስ ከቤተሰብ ተነጥላችሁ እስከምትኖሩ ድረስ ራሳችሁን ማስከበር አለባችሁ። የሆነ ነገር ስላላችሁ ብቻ የጎትታችሁ የምትወስዱ ከሆነ የራሳችሁን ክብር ያሳጣችኋል። ገባችሁ? ለዛ በቃ ሄሉ ቆረጥ ያለ ውሳኔ ወስና ነበረ ማለት ነው። እና ብዙዎች ድምጽ እየሆኑት ነበረ። በሚያሳዝን ሁኔታ እንግዲህ ቤቷን ሲያይ ዘመን ሊያየት እንኳን ባትለያዩ ደስ ይላል። ታረቁ። መስማማት መልካም ነው። አንቺም በራስ እሷም በራሷ ህይወት እሱም በራሱ ህይወት ይኖራሉ። ጸብ
ጸብ ምንም አይሰራም። ምክንያቱም 1000 ዓመት አንኖርም። ገባችሁ? በዚህ ምድር ላይ እስካለን ድረስ መልካምና ጥሩ ነገር ሰርተን እንትን ማለት ነው። በቃ በይቅርታ ተላልፈዋል። ከዛ ውጪ የእሱ ሰላም ባለበት ይሁን የእሷም ሰላም ባለበት እና አንዳንዴ ራስን ማስከበር መልካም ነው። ከዛ አሁንም ሸበላችንም ደግሞ ምን አለ ይዤሽ ነው የምሄደው ይዤሽ ለመሄድ አስቤያለሁ ሲላት ሽማግሌ ከላክህ ችግር የለም ማለችው ማለት ነው። እንደዚህ ነው በቃ አያችሁ፣ ዝም ብላችሁ አትጎተቱ ማለት ነው። ዝም ብለው ለሚጎተቱ ወንድ ቤት ዘለው ለሚገቡ ይድረስልኝ፣ ይሄን አድርሱልኝ ማለት ነው ለእነንትና የኛም አላችሁ እኮ በጎች ማለት ነው። ከአየር መንገድ ሻንጣችሁን አስረክባችሁ ማንነታችሁን አስረክባችሁ ከዛ ቤተሰቦቼ ድረሱልኝ የምትሉ እዚህ ሆናችሁ እኮ ለቤተሰብ 1 ብር ያላካችሁ እንደገና ደግሞ ኢትዮጵያ ስትገቡ ከቤተሰብ ልቅ ወንድ መርጣችሁ ስትገቡና መጨረሻ ላይ ስትወድቁ እኝኝኝኝኝ የምትሉ ነገር አለና ከኛም ተጠንቀቁ። የራሳችሁን አስከብሩ። መጀመሪያ እኔ ራሴን ገንዘብ ምንም አይደለም። በነገራችን ላይ ገንዘብ ሰርታችሁ የምታውቁት ነገር ነው። ግን ክብር፣ የራስ ማንነት ይበልጣል። ራስን በሄዱበት አርክሶ መቆም ምንም ጥቅም የለውም። ለራሳችሁ ጊዜ መስጠት አለባችሁ ብዬ ነው የማስበው። ስለዚህ ሄሉዬ እንግዲህ ያመጣችሁ አሹሸ ብለው ዩቲዩብ ቻናሉን ሼር አድርግላችኋለሁ፣ ከታች ፒን አድርግላችኋለሁ። እየገባችሁ ሰብስክራይብ አድርጉት፣ አበረታቱት። ምንም አይከፈልበትም። የመጣውን ሁሉም በሰላም መንገድ ሲመጣ ሰብስክራይብ እያደረግን እናግዛለን፣ እናበረታታለን። የሚመች ቪዲዮ ሲሰራ ላይክ እናደርጋለን፣ ኮሜንት እንሰጣለን። የማይመች ቪዲዮ ሲሆን ደግሞ ስክሮል እናደርጋለን። ችግር የለውም። በስልካችን የሚከለክለን ስለሌለ ማለት ነው። ሰብስክራይብ አድርጉት። 5000 ምናምን ሰብስክራይብ ነው ያለው። ፎርጅድ በሱ ስም ዩቲዩብ እንዳለው ሲታወቅ ፎርጅድ እንትን እንዳይሉባችሁ ከታች ሊንኩን አስቀምጥላችኋለሁ። እየገባችሁ ሰብስክራይብ አድርጉት ፕሊስ። እኔንም አትርሱ። ወደ ጉዞ ወደ 20 ሺህ ጋይስ። የኔ አካውንት ግን ምነው ዝፍዝፍ አለ? እናንተ የሄሉ ቤተሰቦች የላችሁም እንዴ? ምንድነው ዩቲዩቤን ስክሪንሾት እያነሳችሁ ወስዳችሁ በቲክቶክ አትፖስቱልኝም እንዴ? ምንድነው 10 20 ሺህ እንግባ እንጂ ምነው ባለንበት ቆምን እኮ። የሲንደሪላዋ የጨረቃዋ የፋንድሻዋ ፋሚሊዎች በቃ ሰብስክራይብ አድርጉኝ። ነገር ያለሁ መልካም ጊዜ ይሁንላችሁ። ወዳችኋለሁ። ቻው ቻው።